እኔ ትንሽ ያለው ፀጉሬ በጣም የሚያምርና ርዝመቱም ከኔ ቁመት በላይ ነበር። እናም በአንድ ወቅት ቆሰለና በጣም መግማት ጀመረ። ታዲያ መፍትሄ ነው ብለው ቤተሰቦቼ ምን ነገሩኝ፣ ጎረቤቶቼ ምን ነገሩኝ መሰላችሁ? የሀበሻ መድኃኒት የሚቆርጡ የሰፈር ሰዎች ጋር ወሰዱኝ። ፀጉሬን መላጨት እንዳለብኝ ተነገረኝ። ተላጨሁትና ተቀባሁት። ቅጠል ነገር ነው። ፀጉሬ ላይ አሸት አሸት ተደረጉትና የሆነው ፓርት የሆነው ክፍል ፀጉሬና የነበረው ነገር መዳን ጀመረ። ነገር ግን ትንሽ ግንባር አካባቢ ትልቅ ያበጠ ሆኖ ውሃ የሚመስል ይፈሳል ወይም ቋጥሮ ይገኛል። ታዲያ ይሄኛው ሲቀር ሌላው ዳነ። ደግሞ ሌላ ሰው ጋር አባ አለቃ የሚባሉ የቤተ ክርስቲያን አባት ናችሁ ተብሎ እነሱ ጋር ወሰዱኝ። ምን አሉኝ መሰላችሁ? 3 ሎሚ 3 እንቁላልና 7 ዛጎል የልጆች እጃቸው ላይ ያደርጉላቸዋል። ይህንን እንዳቀርብ ጠየቁኝ። ታዲያ እናቴም ይህንን ነገር ከሰፈሩ ሰዎች ከዛም ከዚህም ብላ ይህንን ነገር ፈልጋ ታዘጋጅና ታቀርባለች ማለት ነው። አባታችንም ይህንን ነገር በብረት ምጣድ ቆልተው ልክ እንደ ቡና ፈጭተው ሎሚውን ጨምቀው እንቁላሉን አድርገው የሆነ መጽሐፍ ይዘው ያነበንባሉ። እናም ቀጠሉና ልብስሽን አውልቂ አሉኝና እናቴም አጠገቤ አለች። ሰውነትሽ ላይ ምንም አይነት ጌጣጌጥ መኖር የለበትም አሉኝ። እኔም አውልቄ አስቀመጥኩ። ወንበር ላይ ተቀመጥኩ። ያንን ያዋህዱትን በሰውነቱ ላይ ደፉብኝ። ታዲያ ምን እያሉ እንደሚደግሙ እንደሚያነቡ አላስታውሰውም። ብቻ እንደዛ ተቀብቼ ሲጨርስ ሎምና እንቁላል እንዳትበይ አሉኝ። አልበላም ብዬ ቤታቸውን ትተን ወጣን። ወደ ቤታችንም መጣን። በዛው ህመሙ ተሻለኝ፣ ለቀቀኝ። ታዲያ እስከሆነ ጊዜ ድረስ ማን ነው ያዳነች ስሉኝ እኚህን አባት እያነሳሁት እኚህ አባት አዳኑኝ፣ እኚህ አባት ፈወሱኝ እያልኩኝ እናገራለሁ። አሁን ከሆኑ ጊዜያት በኋላ ይህንን ነገር እየጠየቅኩኝ ይገኛለሁ። ይህንን ነገር ያደረጉብኝ አባት ደብተራ ናቸው ማለት ነው ብላ እህታችን ትጠይቀናለች። ሰላም እንደምን አላችሁ ውድ ቤተሰቦቼ። እንግዲህ የእህታችንን ታሪክ እንዳዳመጣችሁት ነው። በጣም አጭር ቢሆንም ብዙ ነገር በውስጡ የያዘ መልእክት ያለው ታሪክ ነው። ብዙዎቻችን ሳናውቀው ሳንረዳው በመናፍስቱ ብዙዎቻችን እንጠቃለን። የባህል መድኃኒት ነው፣ ጥበበኞች ናቸው፣ እውቀት አላቸው ብለን በሰፈር የባህል ሕክምና ነው በሚል በተለያዩ ብህልና አስተምህሮ ባልተረዳንበት ባልገባን መንገድ በመጓዝ ሕይወታችንን እናጣለን። በተለይም ቤተሰብ እናት አባቶቻችን ልጆቻችን እንዲፈወሱ እንዲድኑ ብቻ ከማሰብ ብዙ ዋጋ ለልጆቻችን ብዙ መከራ እናደርሳለን ማለት ነው። ይህንን ትምህርት የምታዳምጡ ቤተሰቦቼ በደንብ አስተውላችሁ አዳምጡ። ይህቺ እህታችን ሳታውቀው ቤተሰቦቿ ባደረገበት መንገድ የሄደችበት መንገድ ለፈውስ ለመዳን ብላ ብታስብም ግን በማይሆን ውስጥ መንገድ ውስጥ ነው የገባችው። አስተውሉ ውድ ቤተሰቦቼ። በዚህ አጋጣሚ ይህ ለሁላችሁም ይጠቅማችኋል። ምክንያቱም ዛሬ ሴት እህቶቻችን በብዙ መንገድ የምትፈተኑበት አንዱ ጉዳይ ይሄ ነው። ፀጉራችን የሚበላሸው ምንም ሌላ ጉዳይ ኖሮ አይደለም። ፀጉራችን በፎሮፎር የሚበላሸው ፀጉራችን ቁስል በቁስል የሚሆነው የቡዳ መንፈስ ነው። ወይም ደግሞ በውበታችን የቀና የጓደኛ መተት ሲላክብን ነው። በውበታችን የቀና የቤተሰብ የዘመድ ወይም ከፍቅረኛ እንዲህ ከቅርብ ከነበሩ ሰዎች የቅናት መንፈሱን የምቀኛ መንፈሱን የሚላክ የመተት መንፈስም ሊሆን ይችላል። የቡዳ መንፈስ ሊሆን ይችላል። የምስጢር መተት ሆኖ ይገባል ውስጣችን። እንደዚሁም ደግሞ ራሳችን ጋር ራሳችን እርስ በርሳችንን በቡዳ እንበላላለን። ብዙ ጊዜ ሴቶች ሴቶቻችን ማንረዳው ጉዳይ ይህንን ነው። ብዙ ጊዜ መስታወት ፊት ለፊት ቆመን ራሳችንን እንመለከታለን፣ ፊታችንን እንመለከታለን፣ ሰውነታችንን በመስታወት እናያለን። ያን በዛ መንገድ ውስጥ ግን ራሳችንን በቡዳ እንደምንበላ ብዙዎቻችን አንመለከትም። አስተውሉ። በጣም ብዙ ጊዜ ደጋግሜ እናገራለሁ። የዛር መንፈስ ውስጣችን ካለ ከእናት ከአባቶቻችን አብሮን ያደገው የዛር መንፈስ ካለ ካልነቃንበት፣ ካላወቅንበት፣ ካልጸለይንበት፣ ካልሰገድንበት ይህንን ነገር ከህይወታችን ለማድረግ ጥረት ካላደረግን ውስጣችን ላይ ነግሶ ይቀመጥና ወደ ቡዳነት ይቀየራል። ከ7 ዓመት በኋላ ከሆኑ ዓመታት በኋላ ቡዳ ሆኖ ራሳችንን የምንበላ ከኛም አይን የተነሳ ደግሞ ሌሎችን ነገሮች የሚያጠቃ ይሆናል ማለት ነው። እና በጣም ልናውቅ ይገባል። ይህች እህታችን ግን ይህ ሁሉ ነገር ከተደረገ በኋላ አሁን አድጋ ይህንን ታሪክ የመናፍስት ውጊያ ትንንሽ ትምህርቶችን መስማት ስትጀምር ይህንን ጥያቄ መጠየቅ ጀመረች ማለት ነው። ይሄ የመጀመሪያው ስቴፕ ነው። በነገራችን ላይ በህይወታችን ውስጥ ለውጥ ለማምጣት ሁሌም ቢሆን ጥያቄ መጠየቅ ያስፈልጋል።
ይቺ እህታችን ይህንን ታሪክ የተደረገባትን ነገር እንግዲህ በተደረገ ጊዜ ይህንን ታሪክ ታውቋለች ማለት ነው፣ የተደረገውን ነገር በሙሉ። ስለዚህ ዛሬ ግን የመናፍስቱ ጋር ከገባት በኋላ ይህንን ጥያቄ መጠየቅ ጀምራለች ማለት ነው። በዚሁ አጋጣሚ ይህንን መልእክት የላክሽልኝ እህታችን ይህንን ትምህርት ደግሞ በደንብ እንድታዳምጭ ይፈልጋለሁ። ምክንያቱም አንቺ ላይ አብሮሽ ያደገ ወይም ደግሞ ከቤተሰብ ወይም ደግሞ ከጓደኛ ወይም ደግሞ በውበትሽ የቀና ወይም ደግሞ በፀጉርሽ የቀና የጓደኛ የቅናት መንፈስ ወይም ደግሞ የቡዳ መንፈስ ውስጥሽ ለሆኖ ፀጉርሽ እንዲበላሽ አድርጓል ማለት ነው። ቤተሰብ ደግሞ ምንድነው ያሰበው? በአካባቢ በማህበረሰብ ስንጠራው እንደምናውቀው የቡዳ መንፈስ ወይም አይነ ጥላ አለባት የሆነ ነገር አለባት ብለው መፍትሄ ነው ብለው የሚያስቡት ምንድነው? ቤተክርስቲያን ወስዶ ጸበል ማስጠመቅ አይደለም፣ ቤተክርስቲያን ወስዶ ማቁረብ አይደለም። ስለዚህ የሚያደርጉት ምንድነው? የባህል ሕክምና ቦታ መውሰድ ነው። በቃ የተለመደ ነገር ነው ይሄ። ነገር ግን ትልቅ ስህተት የምንሰራው እዚህ ጋር ነው እና ይቺ እህታችን በገጠሩ እንደሚደረገው ሄዳ የሚቀባ ነገር ተቀባች። አስተውሉ ውድ ቤተሰቦቼ፣ ቡዳን ለማከም አይነ ጥላን ለማከም ዛሬ ብዙ አይነት የቅጠላቅጠል ቆረጣዎች ውስጥ የሚገቡ በጣም ብዙ ሰዎች አሉ። በጸሎት በስግደት በጸበል የምናድነውን ነገር ብዙ አይነት ቅጠላቅጠል ቆረጣና የማይሆኑ መንገድ ውስጥ የሚገቡ ሰዎችን እንመለከታለን። ይህ የቤተክርስቲያን አስተምህሮ አይደለም እና ውድ ቤተሰቦቼ በተለምዶ በየማህበረሰባችን ውስጥ የምንመለከታቸውን ነገሮች እህታችን ሄዳ በሚጠይቅበት ጊዜ ፀጉሯን መላጨት እንዳለባትና እንደዚሁም ደግሞ በሰውነቷ ላይ መቀባት ያለባቸውን ነገሮች ተነገራት ማለት ነው። በመጀመሪያው የሄደችበት ቦታ ላይ ፀጉሯን ላጯትና ቀቧት። ነገር ግን ቢትቀባም ግማሹ ፓርት የሚድን ሆኗል፣ ግማሹ ፓርት ደግሞ ምንም አይነት ለውጥ አላመጣም ማለት ነው። ይቀጥሉና ቤተሰቦች ደግሞ ድጋሚ ወዴት ይሄዳሉ? ወደ ሰፈሩ በጣም ታዋቂ ጥበበኛ ነው ወደሚባል ወደ ሰርማሽ፣ ወደ ቅጠል በጣሽ፣ ወደ ደብተራው ጋር ይሄዳሉ ማለት ነው። አስተውሉ ውድ ቤተሰቦቼ፣ በጣም ብዙዎቻችን ዛሬም ድረስ ወደ እግዚአብሔር ቀርበን ወደ ቤተክርስቲያን ቀርበን መፍትሄ ከመፈለግ ይልቅ አንዱን ጉዳይ ሳንጨርስ አንድ ወደ ሌላኛው ቦታ እንሄዳለን። ይህ የዲያብሎስ ሴራ ነው። ምክንያቱም አርፈን እንዳንቀመጥ ከአንዱ ወደ አንዱ ስንሸጋገር እግዚአብሔርን መርሳት ውስጥ እንድንገባ ከቤተክርስቲያን ስርዓትና አካል ውስጥ እንድንርቅ በእግዚአብሔር እቅፍና መንገድ ውስጥ እንዳንገኝ ዘወትር ይታገለናል ማለት ነው። ይህንን ብዙዎቻችን ስላልገባን ልክ እዚህ ጋር አሁን ቤተሰቦቻችን እንደሚያደርጉት ዛሬም ድረስ በዚህ መንገድ ውስጥ የምንጓዝ ሰዎች አለን። በጣም በሚገርም ሁኔታ፣ በጣም በሚያሳዝን ሁኔታ አሁንም ድረስ አሁን በዚህ ሰዓት ስንት አይነት የመናፍስት መረጃ እየተላለፈ ባለበት ዘመን እንኳን ብዙ እናቶችና አባቶች አሁንም ድረስ ለልጆቻቸው አንገታቸው ልክታብ የሚያደርጉ እናቶችን እየተመለከትን እንገኛለን። በጣም ዘመናዊ የምንላቸው ትልልቅ የምንላቸው የሚያውቁ ማለት ስልካቸው ላይ ስንት ሰዓት ሙሉ የመናፍስቱን ውጊያ ይረዳሉ ወይም ደግሞ አባቶች የሚያስተምሩትን ትምህርት ይከታተላሉ ብለን የምናስባቸው እኔ በጣም ብዙ ቦታ ላይ ስለማስጥልም ስለማይም ጭምር ማለት ነው። እንደዚህ አይነት ነገር የሚያደርጉ ብዙ እናቶችን እያየን እንገኛለን። ክታብ አንገታቸው ለሚያደርጉ ለልጆቻቸው ማለት ነው። ልጆቻቸውን በቡዳ መንፈስ ከልጅነታቸው ጀምሮ ራሳቸው በገዛ ፈቃዳቸው ልጆቻቸውን ለመናፍስቱ ግብር የሚያደርጉ እናቶችንና አባቶችን እያየን እንገኛለን። ይህ በጣም ትልቅ ስህተት ነው። ስለዚህ መንቃት ያስፈልጋል። ልጆቻችንን የቡዳ መንፈስ ነው ብለን የአይነ ጥላ መንፈስ ነው ብለን ከተጠራጠረን ካሰብን ማሰባችን መልካም። ይህንን ካሰብን ግን ልጆቻችንን ጸበል ወስደን ማስጠመቅ ነው ያለብን። ልጆቻችን ጸጉራቸው ሲበላሽ ቶሎ ብለን የሕክምና ቦታ የባህል ምናምን እያለን ልጆቻችንን ወስደን ማንከራተት ሳይሆን ጸበል መውሰድ ያስፈልጋል፣ ማስጠመቅ ያስፈልጋል፣ እምነት መቀባት ያስፈልጋል፣ ቅዱስ ቁርባን እንዲቀበሉ ማድረግ ያስፈልጋል። ከምስጢራቱ እንዲሳተፉ ነው ደጋግመን መገፋፈት ያለብን እንጂ ወደማይሆኑ አካሄዶች ውስጥ ስንሄድ ዲያብሎስ ደግሞ ያንን መንገድ ስለሚመቸው ሌላኛውን መንገድ እያመቻች ይሄዳል። ልክ አንዱ ቦታ አውቆ አንዱ ቦታ እንዲድንና እንዲፈወስ ደረቅ እንዲልና የሆነ ነገር እንዲሆን ያደርጋችሁና ሌላኛው መፍትሄ ደግሞ ብላችሁ የምታስቡትን ወደ ሌላ ቦታ ደግሞ ይወስዳችኋል። ከአንዱ ደብተራ ወደ ሌላኛው ደብተራ፣ ከአንዱ ደብተራ ወደ ሌላኛው ደብተራ፣ ወደ ተሻለው እያለ ከፍ ወደ ላለው ወደማይሆን ህይወት ውስጥ ያስገባችሁና መጨረሻ ላይ ከአዳም አድርጎ ያስቀምጣችኋል ውድ ቤተሰቦች። ስለዚህ ይህንን በደንብ ማሰብ ያስፈልጋል እና ይችን እህታችንን እናቶቿ ቤተሰቦቿ ይዘዋት አባ እከሌ የሚባሉ የቤተክርስቲያን አባት ናቸው ተብሎ በተነገረው ቦታ ላይ ምክንያቱም ብዙዎቹ እነዚህ ሰዎች እንግዲህ የቤተክርስቲያን አባት መስሎ ነው የሚሰሩት። የቤተክርስቲያን አባት መስሎ ስለሚሰሩ ብዙ ሰዎች አምነው ይቀበሏቸዋል። የቤተክርስቲያን እውቀት ነው ጥበብ ነው ተብሎም ስለምነገራቸው ድርጊታቸው የሚሰሩት ስራ ሁሉ የቤተክርስቲያን አሰራር ወይም የሚያነቧቸው መጽሐፎች የሚይዟቸው መጽሐፎች ሰዎች ስለማያውቁት የቤተክርስቲያን መጽሐፍ መስሏቸው ይቀበላሉ ማለት ነው። ለዚህ ነው እኮ እኛም ደብተራ ስርማሽ ቅጠል በጣሽ እያለን የምንጠራው ማለት ደብተራ ማለት የሚያነቡ አስተውሉ ቤተሰቦቼ፣ እውቀት ያላቸው የቤተክርስቲያንን ትምህርት የተማሩ እንደማለት ነው። ስለዚህ እኛ የምናወራው ቤተክርስቲያኑ ስላለው ስለ ቤተክርስቲያን ስርዓቱ ወይም ደግሞ ድንኳን ተብሎ ስለሚጠራው ስለ ቤተክርስቲያኑ ስርዓት ውስጥ ስላለው ነገር አለ። በዛ ስም ግን የሚደረገውን ክፉውን ስራ ነው እየደቀፍን ያለ ነው።
ስለዚህ እነዚህ ሰዎች በቤተክርስቲያን ስምና በቤተክርስቲያን ማዕረግ ስር ሆነው እንደዚህ አይነት ድርጊቶችን ይሰራሉና ይህች እህታችን ቤተሰቦቿ ይዟት ሄደው የመጀመሪያው የባህል ሕክምና ቤት ይወስዷት። እንደዛ ተደረገና አንዱ ከነበራት እንትና ውስጥ አንዱ ተሻላት፣ ሌላኛው ግን አልተሻላትም። ቀጣይ ደግሞ ወደ ሌላኛው ደብተራ ወሰዷት ማለት ነው። አስተውሉ። ይህ የቡዳ መንፈስ አብሮን ሲያድግ ብዙ ጊዜ ፀጉራችን ሲበላሽ፣ ፊታችን ብጉር በብጉር ሲሆን፣ ፊታችን ሲቆስል፣ ብዙ ጊዜ ሴቶች ደግሞ በተጨማሪም ደግሞ ኮስሞቲክሶችን አብዝተን የምንጠቀም ሴቶቻችን አለን እና እነዛም በራሳቸው ለመንፈሱ ደግሞ መደበቂያና መሸፈኛ መቀመጫ ቦታ ሆኖ ያገኛሉ ማለት ነው። ስለዚህ በጣም ትልልቅ ፈተና ውስጥና ችግሮች ውስጥ እንድንገባ ከሚያደርጉን ነገሮች አንዱ ይሄ ነው ማለት ነውና ይህ የቡዳ መንፈስ ነውና እህታችን ይህንን ጉዳይ አውቀውታል። የቡዳ መንፈስ መሆኑን አውቀዋል። ግን የሄዱበት መንገድ ትልቅ ስህተት ነው ማለት ነው። መንገዱ ትክክል አይደለም ማለት ነው። ስለዚህ የሄዱት መሄድ ነበረባቸው፣ ቤተክርስቲያን ጸበል መጠመቅ ነበረባቸው፣ ወደ ቅዱስ ቁርባን መቅረብ ነበረባቸው። እንደዚሁም ደግሞ እምነት የተቀቡ በቤተክርስቲያን ውስጥ ባሉት ስርዓቶች ውስጥ በዛ ውስጥ መሄድ ነበረባቸው። ከዛ ውጭ ወጥተው ግን ወደማይሆን መንገድ ውስጥ ስለሄዱ ዲያብሎስ ደግሞ ያንን መንገድ እያመቻቸ ወደ ሌላኛው ምዕራፍ አሸጋገራቸው ማለት ነውና ወደዛኛው አባት ጋር ሲሄዱ የተጠየቀችው ምንድን ነው? እንዲህ ነው የተጠየቀችው። 3 ሎሚ 3 እንቁላልና 7 ዛጎል። ይሄ ዛጎል የሚባለው ይመስለኛል ለልጆች እንደ ዶቃ እንደ አይነት ነገር ይመስለኛል። ዛጎል ምን እንደሆነ ኤግዛክትሊ ስሙን አላውቀውም፣ ግን እንደዛ አይነት ነገር ተጠየቀች። ይህ ለመንፈሱ የሚቀርብ ነው። ለመንፈሱ የሚቀርብ ሆኖ መንፈሱ በዚህ ነገር ላይ ተሰርቶ ይሰጣል ማለት ነው። ብዙ ጊዜ ልጆች እጃቸው ላይ ታስሮ እንዲሰጣቸው ይደረጋል። አንዳንድ አንገት ላይ እንዲያደርጉ ይደረጋል። በተለይም ደግሞ እንደ ጨሌ አይነት ነገርም ይመስለኛል ዛጎል የሚባለው ኤግዛክትሊ እንትኑን ባላውቅም፣ ግን ዶቃ ልጆች አንገታቸው ላይ የሚያደርጉ ፀጉራቸውን ሲሰሩ ፀጉራቸው ጫፍ ላይ የሚያደርጉትም አይነት ነገር ነው እና እንደዚህ አይነት ነገር ተደርጎ ይሰጣቸዋል። ብዙ ጊዜ እናቶች አሁን በዚህ ዘመን ላይ ፋሽን ነው ብለው ደግሞ ይህን ዛጎል እና ዶቃ የሚባለውን ነገር ጭንቅላታቸው ላይ ፀጉራቸው ላይ እንደ ፋሽን አድርጎ ሲያሰሩ እንመለከታለን። ይህ የመናፍስቱ ዓለም ሴራ ነው። በደንብ ልታውቁ ይገባል ውድ ቤተሰቦቼ። ምንዝር ጌጥ የሚያደርጉ ዛሬ በምንዝር ጌጥ አካሄድ ውስጥና ከቅጣምባሩ የጠፋ ማይሆን አግባብ የሌላቸው አካሄዶችን የሚያደርጉ ሰዎችን የምንመለከተው መናፍስቶች በሚያላብሱን ማንነት ነው እና ይህንን በደንብ ማስተዋል ይገባል። ይህንን 3 ነገር ይጠየቃሉ ማለት ነው። ምክንያቱም ሁሌም ዲያብሎስ የሆነ ነገር ከኛ ይፈልጋል፣ እንደ ግብር የሆነ ነገር ይፈልጋል። ስለዚህ ተመልከቱ፣ እነዚህ 3 ነገሮች ተጠየቁ። 3 ሎሚ፣ 3 እንቁላል፣ 7 ዛጎል። ተመልከቱ 3 7 እነዚህን ነገሮች ተጠየቁና እንዲቀርቡ ተደረጉ። ይህንን አባት ደግሞ ይህ አባት ምንድን ነው ያደረጉት? ይህንን ነገር 3ቱንም አንድ ላይ አድርገው እንደ ቡና ወቀጡት። ከወቀጡት በኋላ በጣም የሚገርሙ አስተውሉ። ዛሬ ብዙ ሴቶቻችን የሚደፈሩት በዚህ አይነት መንገድ ነው። ሴቶቻችን ክብራቸው የሚነወረው በዚህ አይነት መንገድ ነው። ድንግልናቸውን የሚያጡትን በዚህ መንገድ ነው። በማያውቁት መንገድ እየሄዱ ማለት ነው እና እርቃኗን ሆና እንግዲህ አመመኝ ያለችው ፀጉሯ ነው እንግዲህ የተበላሸው። እንግዲህ ሰውነቷን ሙሉ እንድትቀባ ደግሞ ተደረገ ማለት ነው። ይሄ ማለቱን ማለት መሰላችሁ የቡዳ መንፈሱ ያበላሸው ሰውነቷን ፀጉሯ ላይ ነበር። አሁን ደግሞ ሙሉ ሰውነቷን ስትቀባ ሙሉ መንፈሱ ሰውነቷን እየተቆጣጠራት ነው ማለት ነው። ይቺ ልጅ ሙሉ በሙሉ ይቺ ልጅ ለመንፈሱ ግብር አድርጎ እያሳለፉ ነው ማለት ነው። ስለዚህ ይቺታችን በዚህ መንገድ ሙሉ ሰውነቷን ደግሞ እርቃኗን አድርጎ ልብስሽን አውልቆ ብሎ እንግዲህ አስተውሉ። እናትየው አጠገብ እያለች ነው ነገር የተደረገችው። ልብስሽን አውልቄ፣ ሙሉ ሰውነቷን አውልቄ። ይቺ ልጅ ፀጉሯን ነው ያመማት። ፀጉሯን ካመማት ፀጉሯን ብቻ ነበር መቀባት የነበረባት። ፀጉሯን የተበላሸው ሌላ ነገሯ አይደለም ልጅቷ የታመመው። ስለዚህ ፀጉሯን ሳይሆን ያደረጉት ምንድነው ሙሉ ሰውነቷን ግን ልብሷን አውልቆ እርቃኗን ሆና እንድትቀባ ተደረገ ማለት ነው። ዛሬም በዚህ መንገድ በባህል ሕክምና ስም አስተውሉ። በስርማሽ ቅጠል በጣሾች ምን ያህል ሰውን እያጠፉ እንዳለ፣ ምን ያህል ትውልዱን እያደነዘዙ እንዳሉ ማለት ነው። ይህንን ነው የተናገርን ያለ ነው። ይህንን ነው እየተቃወምን ያለ ነው። ዛሬ የባህልና የሕክምና ቤት ተብሎ የተከፈቱት ቤቶች በሙሉ ከኋላቸው የመናፍስት ሴራና ደባ ተንኮል አለበት ማለት ነው። ብዙዎቻችን ይህንን ነገር ስናወራ፣ አሁን እኛ ይህንን ነገር ስንናገር የሚተቹን፣ የሚነቅፉን፣ የሚያንቋሹን ሰዎች አሉ። እኛ እየተቸን ያለ ነው ትክክለኛውን የእግዚአብሔርን የክርስቶስን ጥበብ አይደለም የተቃወመን ያለ ነው። ሐሰተኛውን የመናፍቁን መንፈስ የዘንዶን መንፈስ ነው የተቃወመን ያለ ነው። ስለዚህ እንደዚህ አይነት ድርጊቶች መናፍስታዊና አጋንንታዊ ናቸውና ስለዚህ በጣም ልንጠነቀቅ ይገባል። ዛሬማ እኮ በየሚዲያው በየሬዲዮ ነው የሚነገረው እሱ ነው። የእንትና የባህል መድኃኒት ቤት፣ የእንትና የባህል ሕክምና ቤት የተባለ ትልቅ ሰዓትና ጊዜ ተሰጥቶት በደንብ የሚወራው ይሄ ነው አይደል? በጣም በሚገርም ሁኔታ ማለት ነው። ሰሞኑን ወንድማችንን እስከ ሞት ድረስ ያደረሱት መምህር ተስፋን እስከ ሞት ድረስ ያደረሱት እነዚህ ሰዎች ናቸው።
ይህንን አይነት መረጃ እየሰጠን ስለሆነ ይህንን ነገር እያጋለጥን ስለሆነ ለእኛን ደግሞ ለማጥፋትና ለመግደል መተታቸውንና ሟርታቸውን ጥላወጊ መንፈሳቸውን ይልካሉ ማለት ነው። ግን እኛ ጋር ያለው እነሱ ጋር ካለው ይበልጣል ብለን እግዚአብሔር አምላካችንን ኃይልና ጉልበት አድርገን እኛ እውነቱን እናገራለን። ትውልድን ማዳን ስላለብን ማለት ነው። ቢያንስ እንኳን አንድ ሰው ይህንን መረጃ አግኝቶ ከዚህ ነገር ራሱን እንዲጠብቅ ስለምንፈልግ ማለት ነው። የሚያላግጠው የሚቀልደው ቤተክርስቲያን ተመላልሻለሁ ቤተክርስቲያን ደርሻለሁ ብሎ የሚያስበው ምንም እኔን አይነካኝም ብሎ የሚተማመነው በያዘው መንገድ ይቀጥል። ግን በደንብ ሰዎች ሊያውቁ ይገባል ይህን ሴራ ማለት ነው። በደንብ መረዳትና ማወቅ አለብን። ቢያንስ ቤተሰቦች ልጆቻችንን በደንብ በጥንቃቄ ልንይዝ ይገባል። ስለዚህ ልጆቻችን ሲታመሙ ልጆቻችንን ጸበል አምጥተን ማስጠመቅ፣ እምነት መቀባት፣ በቤተክርስቲያን ውስጥ የሚገኝ ቤተክርስቲያናችን እኮ መድኃኒት ነች በራሱ። ምንም እኮ ሌላ ከቤተክርስቲያን ወተን እኮ የምንፈልጋት ነገር የለም። ቤተክርስቲያናችን ውስጥ ምንም የጎደለ ነገር የለም። ምንም የጎደላት ነገር የለም። ቤተክርስቲያን መድኃኒት ነች ራሷ። አስተውሉ። ስለዚህ ወደ ቤተክርስቲያን ቀርቦ ከእምነቱ ከጸበሉ ከቅዱስ ቁርባኑ መሳተፍ ዳቤውንም ያገኘናቸውን ነገሮች በቤተክርስቲያን የሚገኙ ነገሮችን መጠቀም ትልቅ ፈውስ ነውና ይህንን ማድረግ ያስፈልጋል። ስለዚህ ይህች እህታችን በሄደችባቸው መንገዶች ይሄ ነገር ተጨቅጭቆ ሰውነቷ ላይ ደግሞ እንድታሽ ተደረገ። እንቁላሉ፣ ሎሚው እንደዚሁም ደግሞ ዛጎሉ አንድ ላይ ተፈጭቶ ሰውነቷ ላይ ታሸ ማለት ነው። ስለዚህ በዚህ መንገድ ወደ ሰውነቷ መንፈሱ ተጨማሪ ደግሞ ወደ ውስጥ አገባ ማለት ነው እና ይህች እህታችን ከዛ በኋላ ምን ተባለች መሰላችሁ? አውልቅቅ ተብላ ከተነገረች ይሄ ነገር ከተቀባች በኋላ ምን ተባለች? እንቁላልና ሎሚና እንቁላል እንዳትበይ ተብላ ተከለከለች ማለት ነው። ይሄ አስተውሉድ ቤተሰቦቼ፣ አምነን እንድንቀበለው ብዙ ጊዜ አይታችሁ ከሆነ ሕክምና ቦታ ላይ ስትሄዱ በሳይንሱ ሕክምናም ስትሄዱ ለምሳሌ የጨጓራ ህመም ያለበት ሰው የጨጓራ ህመም የሚታመም ሰው ብዙ ሰዎች የጨጓራን ህመም ከመናፍስት ጋር ማገናዘብና መያዝ አይፈልጉም። የጨጓራ ህመም ውድ ቤተሰቦች የመናፍስት ሴራ ነው። ይህንን በደንብ አስረግጬ ነው የምናገረው። የትኛውም ህመም በሰውነታችን ላይ የሚመጡ የስጋ ህመሞች እንዳሉ ነው፣ ግን መናፍስቶች ደግሞ የሚያመጡት ህመም አለ። ይህንን በደንብ ልናስተውል ይገባል። የጨጓራ ህመም በጣም አድፍጦ በጣም የሚፈተናችሁ፣ በተለይም የሆነ ጊዜ ላይ እየተዋችሁ የሆነ ጊዜ ላይ የሚያማችሁ የሆነ ጊዜ ላይ እየለቀቀ የሆነ ጊዜ የሚያማችሁ ከሆነ በምግብ የገባ የመተት መንፈስ ውስጣችን ሲኖር ወይም የዛር መንፈስ አብሮን ያደገ የዛር መንፈስ ከሆነ ጊዜ በኋላ ህመም ሆኖ ሲገለጥ ይህንን ነገር ያመጣል። ዛሬ በስኳር የሚፈተኑ በተለያየ ነገር በኮሌስትሮል በምናምን የተባለ ሰዎች የሚቸገሩት ይህ የመናፍስት ሴራ ነው። ብዙዎቻችን ስላልገባን ስላላወቅን ማለት ነው። ማወቅም ብዙዎቻችን መስማትም አንፈልግም። አሁን ይህንን እኛ ትምህርት ስናስተላልፍ እናንተ በየቀኑ ስለ ሰይጣን ታወራላችሁ ይላሉ። አዎ ይህንን ነው የምንናገረው። ምክንያቱም ስብከቱማ ተሰበክን እኮ ዘመናችንን በሙሉ ዕድሜ ዘመናችንን ተሰበክን እኮ ብዙ ስብከቶች ሰማን። ግን የትኛው ስብከት ነው? እስቲ የትኛው ስብከት ነው እኛን ከዚህ ከመናፍስቱ አሰራርና ከዲያብሎስ አሰራር የሚያወጣን? የትኛው ነው? ወንጌሉን ሰማን፣ ተማርን፣ እሺ መልካም፣ ወንጌሉን መስማታችን ግን ያንን ወንጌል ግን በተግባር እንዳንኖረው ደግሞ ውስጣችን ተቀምጦ አድፍቶ የተቀመጠው የዲያብሎስን ዓላማና ሴራ እንዴት ነው መለየት የምንችለው? ተመልከቱ። እንዳንጸልይ በተግባር እንዳንኖረው ያደርገናል። እና ውድ ቤተሰቦች ይህች እህታችን ይህ ነገር ከተደረገ በኋላ በመጨረሻም ላይ ከፍ እያለች ስትመጣ ምን እያለች ስትመጣ ሌሎች ሰዎች ደግሞ እነዚያን ነገሮችን ስትመለከት ያ ሰውዬ ነው ያዳነኝ እያለች መናገር ትጀምራለች ማለት። ለሌሎች ሰዎች ደግሞ ሬፈረንስ ማለት እንደ ማስታወቂያ መስራት ጀመረች ማለት ነው። እኚህ ሰዎች ናቸው እኚህ አባት ናቸው ያዳኑኝ እንዲህ እንዲያድርገው እያለች ለሌሎች ሰዎች ደግሞ ይህንን ጉዳይ መናገር ጀመረች ማለት ነው። በመጨረሻም የመናፍስቱ ውጊያን አንዳንድ መረጃዎች እየተረዳች እያውቀች ስትመጣ ግን ጥያቄ ሲሆንባት ይህንን ጥያቄ መጠየቅ ጀመረች። እኚህ አባት ይህንን ነገር አድርገውብኝ ነበር፣ ነገር ግን እኚህ አባት ደብተራ ናቸው ወይ ብላ መጠየቅ ጀመረች። አዎ ደብተራ ናቸው፣ አዎ ደብተራ ናቸው፣ ምንም ጥያቄ የለውም። እነዚህ ስር ማሽ ቅጠል በጣሾች ናቸው። ምክንያቱም የሄድሽው ይህንን ነገር ለማድረግ የሄድሽው ቤተክርስቲያን አይደለም፣ ቅዱስ ቁርባን ለመቀበል አይደለም የሄድሽው፣ ጸበል ለመጠመቅ አይደለም የሄድሽው፣ ስለዚህ እምነት ለመቀባት አይደለም የሄድሽው። ይህ ቢሆን እነዚህ ነገሮች ሊደረጉ የሚችሉት በቤተክርስቲያን ስር ስለሆነ ማለት ነው። ስለዚህ የሄድናቸው መንገዶች የገባንባቸው ቦታዎች ዋጋ እያስከፈሉን ይገኛሉ ማለት ነው እና በዚህ አጋጣሚ ይህንን መልእክት ለብዙ ሰዎች ሼር አድርጉ። አስተውሉድ ቤተሰቦቼ፣ ፀጉራችን ሲበላሽ፣ ፀጉራችን በፎረፎር፣ ፀጉራችን በቁስል ሲመታ የቡዳ መንፈስ ነው፣ ወይም ደግሞ በውበታችን በመልካችን የቀና የጓደኛ መንፈስ ወይም ደግሞ በእኛ በእድላችን በበረከታችን ለመቅናት እድላችንን በረከታችንን ለመውሰድ ውበታችንን ለማበላሸት የተላከ መንፈስ የቅናት መንፈስ ሆኖ የተላከ ከየትኛውም መንገድ ብቻ የሚመጣ መንፈስ የተላከ የተደረገ ነገር ነውና በደንብ ልናስተውል ይገባል። ይህንን ካወቅን ይህንን ከተረዳን ቶሎ ብለን ወደ ተግባራዊ ክርስትና ውስጥ ልንገባ ይገባል። እምነት መቀባት፣ ጸበል መጠመቅ፣ አስተውሉ፣ ንስሐ እየገባን ቅዱስ ቁርባን መቀበል፣ በዛ መንገድ ውስጥ ከሄደን ይህን ነገር ማሸነፍ እንችላለን። በብዛት እንደዚህ አይነት ነገሮች የሚከሰቱት ፀጉራችን የሚቀምለው
ብዙ ሰዎች ጸጉራቸው ትል በትል ጸጉራቸው ቅማል በቅማል የሚሉ ሰዎች አሉ፣ በተባይ የሚመቱ። ይህ የአንድ ርቢ መንፈስም ሲላክብንም ጭምር ነው። ውድ ቤተሰቦች የአንድ ርቢ መንፈስ ሆኖ በርቢ ወይም ደግሞ በተባይ የምንመታባቸው ጊዜዎች አሉና ሙሉ ሰውነታችን ተባይ በተባይ የሚሆንበት ጊዜ አለ። ጸጉር ብቻ አይደለም፣ ሙሉ ሰውነታችን የሚበላሽበት ጊዜ አለ። ይሄ በጣም ከባድ ነገር ነውና መፍትሄ ነው ብለን የምናስበው ግን ልናስተካክለው ያንን ነገር ልናስተካክለው ልናድነው የምንፈልግባቸው መንገዶች ላይ ግን ጥንቃቄ ልናደርግ ይገባል ውድ ቤተሰቦቼ። ስለዚህ ይህች እህታችን በዚህ በተሳሳተ መንገድ ቤተሰቦቿ ይዟት ሄደው ድጋሚ የመንፈሱ ማደሪያ አድርጓት ይህችን እህታችንን መልሷል ማለት ነውና ይህች እህታችን ጥያቄ ነው የጠየቀችው። ስለዚህ አሁንም በእንደሱ አይነት የምንፈተን ብዙ ሰዎች አለን። ስለዚህ ይህንን መልእክት ካዳመጣችሁበት ሰዓት አንስቶ ራሳችሁን በደንብ መገምገም አለባችሁ። የጸሎት የስግደት ህይወታችሁ ላይ በደንብ መስራት አለባችሁ። ጠንክራችሁ መንፈሳዊ ህይወታችሁ ላይ በርትታችሁ መስራት አለባችሁ። ዛሬ በባህላዊ ሕክምና ስም የሚደረጉ ክፉ አይነት ድርጊቶች፣ መጥፎ ድርጊቶች ዛሬ ትውልዱን በማለዳው የመናፍስቱ መዋረሻ አድርገው መከራ ውስጥ እንዲገኙ እያደረገ ይገኛል። ይህንን በደንብ ልናስተውል ልናውቁ ይገባል ውድ ቤተሰቦቼ። ሰዎች እንዲማሩ፣ ሰዎች እንዲለወጡ ሁላችንም ልንሰራ ይገባል። በዚህ ባልተረዳንበት ባላወቅንበት መንገድ ብዙ አይነት ዋጋ እየከፈልን ስለሆነ ማለት ነውና እንግዲህ ይህች እህታችን ይህንን መልእክት በውስጥ መስመር ጽፋልኝ እኔም መዝግቤ ታሪኩን ብዙ ሰዎች የምትማሩበት ነው ብዬ ስላሰብኩኝ አስቀምጬ ዛሬ ነገርኳችሁ ማለት ነው። እና አስተውሉ። ቅድም ምንድነው የተባለው? ሎሚ እንቁላልና እንደዚሁም ዛጎል ተቀጥቅጦ ሰውነቷ ላይ እንዲቀባ ተደረገና ከዛ በኋላ ምን ተደረገች? እነዚህን ነገሮች አትመገቢያቸው፣ አትጠቀሚያቸው ተብሎ ተነገረ። አስተውሉ። በሕክምና ቦታችንም እንደምናውቀው ለምሳሌ የሆነ ጨጓራ ላመመው ሰው ይህንን ነገር አታድርግ ይባላል፣ ይህንን አትጠቀም፣ ይህንን ነገር አትጠጣ ይባላል። አስተውሉ። እነዚህ ነገሮች ለመንፈሱ ግብር ስለሆኑ አውቆ አምነንበትም እንድንቀበለው ስለሚፈልግ ምን ይፈልጋል? ይህንን ነገር አታድርጉት ተብሎ ይጠይቃል። ምክንያቱም ዋናው ዓላማው መንፈሱ ውስጣችን መግባት ስለነበረ ገብቷል ማለት ነው። በተለያየ መንገድ እኛን ህይወታችንን ስለሚያበላሽ ሌላ ግብር አሁን በዛ በተደረገበት ነገር እንዳትነቁት ነው። በነገራችን ላይ እንዳታውቁትም ስለሚፈልግ ጭምር ነው። እና ይህንን ነገር አትጠቀም፣ ይህንን ነገር አትመገብ፣ ይህንን ነገር አትቢ ተብሎ ተነገራት ማለት ነው። ከዛ በኋላ ወደ ህይወቷ ተመለሰች። እሷ ምንም የምታውቀው ነገር የለም። ካደገች በኋላ ግን ከፍ እያለች ስትመጣ ይህንን ጥያቄዎች መጠየቅ ጀመረች ማለት ነው። እና ዛሬም ብዙዎቻችን ባላወቅንበት ባልተረዳንበት መንገድ በዚህ በመናፍስቱ መንገድ ላይ ብዙ መከራ እያየን ያለን ሰዎች አለን። እባካችሁን ውድ ቤተሰቦቼ እነዚህን አይነት መረጃዎች የምናጋራቸው እኛ ስለ ዲያብሎስ የማውራት ሱስ ኖሮብን አይደለም፣ ግን እንድናውቅ እንድንረዳ ስለምንፈልግ ነው። ምክንያቱም ባላወቅንበት ባልተረዳንበት መንገድ ብዙ ዋጋ እየከፈልን ሁላችንም ብዙ አይነት መከራዎችን አሳልፈናል በህይወታችን እና ቢያንስ እንኳን አሁን ባለንበት ሰዓት ውስጥ ወንጌል እንሰማለን። ብዙ አይነት በቤተክርስቲያን ውስጥ የሚደረጉ ብዙ ነገሮችን እንሰማለን። በአሁኑ ሰዓት ላይ ሰዎች ለመቀየር ራሳቸውን ካዘጋጁ ብዙ አይነት መንገዶች ራሳችንን የምንቀይርባቸው ነገሮች አሉና ልንነቃ ይገባል ውድ ቤተሰቦች። ስለዚህ ሁላችንም በዚህ አሁን እህታችን በምትፈተንበት መንገድ እየተፈተናችሁ ያላችሁ ቤተሰቦቼ ሁላችሁም ባላችሁበት ቦታ ላይ በደንብ ልትበረቱ ይገባል። የፀጉር ህመም፣ ፀጉር መቁሰል፣ ፀጉር መበስበስ፣ ፀጉር ተባይ በተባይ መሆን፣ ትል በትል መሆን የቡዳ መንፈስ የጓደኛ መተት ሲደረግብን ነው። ስለዚህ እነዚህን ነገሮች መፍትሄ ሌላ የለውም ውድ ቤተሰቦቼ። መስገድ፣ መጸለይ፣ መንበርከክ ከእግዚአብሔር ጋር መያያዝ ነው። ዘወትር በእግዚአብሔር መንገድ ውስጥ መሄድ ነው። በጸሎት መበርታት ነው። ንስሐ እየገቡ ቅዱስ ቁርባን መቀበል ነው። መጠመቅ ነው። ጸበል መጠመቅ በደንብ አድርጎ ሰውነትን ማስመታት ያስፈልጋል። ስለዚህ በዚህ አይነት መንገድ እንግዲህ ሰውነቷን ይችታችን አስተውሉ። ፀጉሯን ነበር አሞኛል ተብላ ወደዛ ሄደችው። ደብተራው ደግሞ ምንድነው ያደረገው? ሙሉ ሰውነቷን ነው እንድትቀባ ያደረገው። ይህ በጣም ከባድ ነገር ነው። አስተውሉ። ይህ በጣም ከባድ ነገር ነው። ዛሬም አይነ ጥላ ነው ያመመኝ ብለው ሴቶች ወንዶች የሆነ ቦታ ሴቶችም ወንዶችም ወደ ቦታ ሲሄዱ የባህል ሕክምና ቦታ ላይ ገብተው በጣም አስነዋሪ የማይደረጉ ነገሮች የሉም እዛ ቦታ ላይ እና ይህንን በጣም ልናስተውል ይገባል። ብዙ ሰዎች በዚህ ብዙ ታሪክ አላቸው። ብዙ ነገር የሚያጋሩ ሰዎች ይኖራሉ። አሁን ይህንን ድምፅ የሰማችሁም ብዙዎቻችሁ በኮሜንት ላይ ብዙ ነገር ልትጽፉ ትችላላችሁ። ስለዚህ በዚህ አይነት መንገድ ብዙ ሰዎች ህይወታቸውን እስከ ማጣት ድረስ የደረሱ ህይወታቸውን ለመንፈሱ ግብር ያደረጉ ብዙ አይነት መከራ እየተቀበሉ የሚገኙ ሰዎች አሉና ልናውቅ ልናስተውል ይገባል። ስለዚህ በዚህ አይነት መንገድ ውስጥ የምትፈተኑ ሰዎች መፍትሄ ነው ብላችሁ የምታስቡት ወደ ስርማሹ ወደ ቅጠል በጣሹ መሄድ ሳይሆን ወደ እግዚአብሔር ወደ አምላካችን ወደ ቤተክርስቲያን መቅረብ ያስፈልጋል። ቤተክርስቲያን ውስጥ ሁሉም ነገር አለ፣ ሁሉም ነገር አለ። ስለዚህ ዛሬም የዚህ የድብትርናው አሰራር አርፎ አልተቀመጠም ማለት ነው እና ህይወታችንን ኑሯችንን ለማበላሸት ዘወትር ከስር ስር እየተከተለ ህይወታችንን ያበላሻል። መንቃት፣ መጠንከር፣ መበርታት ከሁላችንም ይጠበቃልና እንግዲህ እህታችን የላከችን ታሪክ ይህንን ይመስላል። እግዚአብሔር አምላካችን ከሁላችን ጋር ይሁን።
ካስተማራችሁ፣ መረጃ ከሰጣችሁ ይህንን ቪዲዮ ለብዙ ሰዎች ሼር ማድረጋችሁን እንዳትረሱ። በዚህ ለሚፈተኑ በዚህ ነገር ለሚቸገሩ ሰዎች በተለይም ፀጉራቸው በየጊዜው እያጠረ የሚሉ ሰዎች ይህ የመናፍስቱ ሴራ ነው። ብዙ ጊዜ ሴቶች እህቶቼ በማታውቁት መንገድ ትፈተናላችሁ። ፀጉራችሁን ቀለም የምትቀቡ የተለያዩ ነገሮች የምትቀቡ ሰዎች ይህ የራሳችን ፍላጎትና የራሳችን አካሄድ አይደለም። መንፈሱ ውስጣችን ተቀምጦ የሚያሰራው ስራ ነውና ይህንን ልንነቃ ይገባል። ፀጉራችንን የምናቀልም ሰዎች፣ ፀጉራችንን እየቆረጥን እንደፈለግን እያደረግን የምንጫወት ሰዎች ይህ የመናፍስቱ አሰራር ነው በራሱ ምክንያቱም እናንተ አምሮባችሁ እንድትታዩ አይፈልግም። እሱ የሚያቀርበውን ውበት ግን እናንተ አምናችሁ እንድትቀበሉ ይገፋፋችኋል። በውስጣችሁ ሽክ እያለ አታምርም እኮ ፀጉርሽን እንዲህ ብታረጊው ጥሩ ነው፣ ፀጉርሽን እንደዚህ ብታስተካክዩ መልካም ነው ሹክ እያለ ይነግርሻል። ስለዚህ አንቺ ይህን ነገር ካልተረዳሽ የዲያብሎስ የመናፍስት ዓላማና እቅድ እንደሆነ ካልገባሽ፣ ስለዚህ እሱ በሚያሳየው መንገድ ትጓዣለሽ ማለት ነውና ሴቶች በዚህ ጉዳይ በጣም ብዙ ትፈተናላችሁ። ስለዚህ ፊታችሁ ላይ ማድያት ሲወጣ፣ ፊታችሁ ላይ የተለያዩ የማትፈልጓቸው ነገሮች ሲከሰቱ ቶሎ ብላችሁ መንቃት አለባችሁ። ፊታችሁ ላይ እምነት መቀባት ያስፈልጋል። ፊታችሁን በቅባ ቅዱስ በተባረከ ዘይት ፊታችሁን ሙሉ ሰውነታችሁን መቀባባት ማሸት ያስፈልጋል። እንደዚህ አይነት ነገሮችን እያደረጋችሁ ጸበል የተጠመቃችሁ ወደ ምስጢራት እየቀረብን ስንሄድ እነዚህን ነገሮች ከስጋችን ከደማችን እናርቃለን ማለት ነውና ልንበረታ ልንጠረክር ይገባል። እግዚአብሔር አምላካችን ከሁላችን ጋር ይሁን። በሀገር ውስጥም ከሀገር ውጭም ያላችሁ ቤተሰቦቼ በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን። ሀሳብ አስተያየቶቻችሁን፣ ጥያቄዎቻችሁን መጻፋችሁን እንዳትረሱ። በዚህ ጉዳይ የተፈተናችሁም እንደዚሁም ደግሞ ብታጋሩ ለብዙ ሰዎች ይጠቅማል ብላችሁ የምታስቡትም ታሪክ ካለ በኮሜንት ለመጻፋችሁን እንዳትረሱ። እግዚአብሔር አምላካችን ከሁላችን ጋር ይሁን። ይቆየን። አሜን።